አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ረመዳን ሙባረክ ኩሉ አም ወአንቱም ቢኸይር ብያለሁ። እንግዲህ ተጠፋፍተናል፣ ቪዲዮ እየሰራሁ አልነበረም። እንኳን ለተከበረው ረመዳን ወር በሰላም አደረሳችሁ አደረሰን። ጾም እንዴት ነው? እንግዲህ ወደ ያገባደድን ይገኛል። እንግዲህ እያለቀብን ነው ረመዳን። ረመዳኑስ እንዴት እያለፈ ነው? ሁሉ ሰላም ነው ወይ? ተጠፋፍተናል። ኢንሻአላህ ያው ዛሬ ብቅ ብያለሁ ማለት ነው። እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? ውድና የተከበራችሁ ተመልካቾች እንግዲህ ግቢያችሁን አጥር ማሳጠር ለምትፈልጉ በተደጋጋሚ ፊት ለፊቱን በብሎኬት ብናጥር ምን ያህል ይወስድብናል እያላችሁ በተደጋጋሚ ትጠይቁኝ ነበር። እንግዲህ ፊት ለፊቱ እንደምታዩት በብሎኬት ነው የታጠረው። በዚህም ጋር ያለው እንደምታዩት ይህንን ይመስላል። እንግዲህ በአሁኑ ሰዓት እንግዲህ ፊት ለፊቱን በብሎኬት አድርጋችሁ እንደዛ አድርጋችሁ ለማሳጠር ዙሪያው ደግሞ ሌላውን በቆርቆሮ በውሃ ልክ አድርጋችሁ በብረት እንደዚህ ለማሳጠር ምን ያህል ይወስዳል እያንዳንዱ በዝርዝር የማሳውቃችሁ ነው የሚሆነው። እዚህ ጋር በሩም እንግዲህ አለ። ይህ እንግዲህ በር ራሱን ችሎ የሚሰራለት ይሆናል። ለማንኛውም እስኪ አሰራሩ እንግዲህ ይሄን ይመስላል በብሎኬት የተሰራው። ሌላው ከፍታው እንደምትመለከቱት ይህንን ይመስላል። 3 ኮርስ ወደ ላይ ከፍ ብሏል ማለት ነው። በዚህ መንገድ እንግዲህ ማሰራት ለምታስቡ በአሁኑ ሰዓት 200 ካሬ ቦታ ላላችሁ የግቢ አጥር ለማጠር ፊት ለፊቱ ብሎኬት ሆኖ ሌላው በቆርቆሮ የሚሆን ከሆነ ስንት ብር ይወስዳል እያንዳንዱ የማሳውቃችሁ ይሆናል። ይህን ይመስላል እንግዲህ ግቢው እንደምትመለከቱት እንደዚህ አድርጋችሁ ፍሳሹም በዛ በቀጥታ የሚወጣ ይሆናል ማለት ነው። ፊት ለፊት ማሻአላ ተባረከላህ። እንግዲህ ይህን ይመስላል። ይህንም አካባቢ እንደዚህ ሊሾ ማድረግ ትችላላችሁ። ውስጥ ላይ ምንም አይነት እንትን አይኖርም። እዚህ ጋርም የፍሳሽ መውጫ አለ እንደምታዩት ፒቪሲ ይቀበልለታል እዚህ ጋር። ስለዚህ በፒቪሲው የሚወጣ ይሆናል። ይህን ይመስላል እንግዲህ ውድ ተመልካቾች አሰራሩን እንግዲህ እንደምትወዱት አልጠራጠርም። ቤት ግቢ ሲሆን በጣም ነው የሚያምረው፣ በጣም ደስ ይላል። ለየትኛውም ነገር ለጥንቃቄም እቃ ረስታችሁ ብትሄዱ በቃ በራችሁን ከዘጋችሁ ለየትኛውም ነገር ግቢ ላይ ላለ በተለይ ለሴቶች ደግሞ እጅግ በጣም ምቾት ይኖረዋል ማለት ነው። ይህንን ይመስላል እንግዲህ ስራው። የብዙዎቻችሁ ጥያቄ እንደሆነ ተስፋ አደርጋለሁ። ይህም እንደምታዩት ዙሪያው ሊሾ ሆኗል። እንግዲህ ምንም የቀረ ነገር የለም። በር ብቻ ነው አሁን እንግዲህ የሚያስፈልገው የሚሆነው። ስለ ብረቱ በተደጋጋሚ እንግዲህ ተነጋግረናል። ይህንን ይመስላል እንግዲህ ማገሩም እንዲሁም ደግሞ ቋሚዎቹም በዚህ መንገድ የተሰራው በጣም ተቀራርቦም ነው እንግዲህ የተሰራው። እንደምትመለከቱት በሜትር ከ50 ባልሞላ በአንድ ሜትር ርቀት ነው የቆመው ማለት ነው እንደምታዩት። ስለዚህ ከስተዛሬው ለየት የሚያደርገው ደግሞ ምንድነው ርቀቱ በ2 ሜትር ቋሚ የነበረው አሁን ላይ ደግሞ ወደ 1 ሜትር ቀረብ ብሏል። ያው የማቴሪያል ፍጆታ ልዩነት እንጂ ጥንካሬው በዚህ ልክ ሲሆን በጣም ጥንካሬ ይኖረዋል ማለት ነው። ምክንያቱም ብዙ ርቀት አልሄደም፣ በጣም ጥንካሬ ይኖረዋል። ስለዚህ በዚህ መንገድ አድርጋችሁ ግቢያችሁን ማሳመር ትችላላችሁ ማለት ነው። ስለዚህ የሲሚንቶ የአሸዋ እንዲሁም ደግሞ የብረቶቹ ቆርቆሮ ጠቅለል ብሎ እንግዲህ ለ200 ካሬ ስንት ይወስዳል? በጣም በተደጋጋሚ ተሰርተው እንዳለቁ ቤቶች በሙሉ ሳቀርብላችሁ ኖር ያለሁ ማለት ነው። እንግዲህ ምናልባት ከስተዛሬው ለየት የሚያደርገው ነገር ምንድነው የፊት ለፊቱ በብሎኬት ብዬ በሲንግል የሚሆን ሰርቼላችሁ አላቅም። ስለዚህ ሙሉውንም በብሎኬት ለምታደርጉ ሙሉ መረጃውን የማቀርብላችሁ ይሆናል። እንዲሁም ደግሞ ፊት ለፊቱን ብቻ ደግሞ እንደዚህ በብሎኬት ማጠር ለምትፈልጉም ደግሞ ይህ መረጃ ይጠቅማችኋል ብዬ ነው ያቀረብኩላችሁ። ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። አስተያየታችሁን ኮሜንት ያስቀምጡልኝ። አሁን በቀጥታ ወደ ማቴሪያሉ ውድና የተከበራችሁ ተመልካቾች አሁን በቀጥታ ወደ ማቴሪያል የምንሄድ ይሆናል። ከሚያስፈልጉን ማቴሪያሎች የመጀመሪያ የሚሆነው እንግዲህ ድንጋይ ያስፈልጋቸዋል። ድንጋይ 2 ሲኖ ድንጋይ ያስፈልጋል። እንግዲህ የመኪና ማጓጓዣ ወይም የድንጋይ አሸዋ ማቅረቢያ እንደየአካባቢያችን ይለያያል። ሁላችሁም መጠኑን ከነገርኳችሁ
ድንጋይ 2 ሲኖ ያስፈልጋል ካልኳችሁ እንደየ አካባቢያችሁ ሂሳቡን ትሰሩታላችሁ። እኛ አካባቢ ላይ እንግዲህ አንድ ሲኖ 12 ሺህ ብር ነው የሚመጣው ድንጋይ። የሁለቱ ሲኖ 24 ሺህ ብር ለድንጋይ የሚያስፈልግ ይሆናል። ሌላው አሸዋ ነው። አሸዋም አንድ ሲኖ ያስፈልጋቸዋል። እኛ ጋር እንግዲህ 15 ሺህ ብር ነው። ስለዚህ አሸዋ 15 ሺህ ብር ያስፈልጋል። ሲሚንቶ 25 ኩንታል ሲሚንቶ የሚያስፈልግ ይሆናል። አንድ ኩንታል አሁን ላይ 1550 ብር ነው። የ25 ኩንታል ሲሚንቶ በ1550 ብር 38750 ብር ለሲሚንቶ የሚያስፈልግ ይሆናል። ወደ ቋሚ ብረቶቹ ስንሄድ እንግዲህ የቋሚ ብረት 12 ያስፈልጋል። አንድ ለ3 መጠቀም ትችላላችሁ ማለት ነው። ስለዚህ 12 ቋሚ በተጠቀሙ የአንድ ዋጋ 1800 ብር መጠቀም ትችላላችሁ። 2500 የሚሸጥ አለ። ስለዚህ እንደ አቅማችሁ ማድረግ ትችላላችሁ ማለት ነው። በመካከለኛው በሚባለው እንግዲህ ወይም በሁለተኛው 1800 ብር፣ የ12 ቋሚ 21600 ብር፣ ማገር 22 ማገር ያስፈልጋችኋል። አንዱ 6 ሜትር ነው። ቋሚውም እንደዚሁ ተመሳሳይ 6 ሜትር ነው ማለት ነው። ስለዚህ የ22 ማገር በ700 ብር 15400 ብር። ሌላው ሚስማር ነው። የቆርቆሮ ሚስማር ማለት ነው። እሱ 2 ባኮ ያስፈልጋል። በ1200 ብር 2400 ብር። ቆርቆሮ 48 ቆርቆሮ ያስፈልጋችኋል። ካሬው እንግዲህ 200 ካሬ ነው። መግቢያ ላይ እንደነገርኳችሁ 10 በ20 ማለት ነው። ፊት ለፊቱ ብሎኬት ስለሆነ ነው ቆርቆሮ መጠኑ የቀነሰው። ያ ካልሆነ በቆርቆሮ ለምታጥሩ ደግሞ 70 ቆርቆሮ የሚያስፈልጋችሁ ይሆናል። ነገር ግን ፊት ለፊቱን መግቢያ ላይ እንዳሳየኋችሁ በብሎኬት ማድረግ ከቻላችሁ 48 ቆርቆሮ የሚያስፈልጋችሁ ይሆናል። የአንድ ቆርቆሮ ዋጋ የአጥሩ ማለት ነው 720 ብር ነው። 48 ቆርቆሮ በ720 ብር 34560 ብር የሚያስፈልጋችሁ ይሆናል ማለት ነው። ይህ የጠቀስኩላችሁ እንግዲህ ከፊት ለፊቱ ከብሎኬት ውጭ ያለው የሚያስፈልገው ነው ማለት ነው። ወደ ብሎኬቱ ስንመጣ እንግዲህ ብሎኬት 380 ብሎኬት ያስፈልጋችኋል። የአንድ ብሎኬት ዋጋ 63 ብር። የ380 ብሎኬት በ63 ብር 23940 ብር ለብሎኬት ያስፈልጋል። ሌላው ምንድነው? ስታፋ 5 ኪሎ ያስፈልጋችኋል 1250 ብር። እንዲሁም የጣውላ ኪራይ ወይም ደግሞ ጣውላ መግዛት ይኖርባችኋል። ማፈኛ ማለት ነው። የኮለኑ ወይም የፊት ለፊቱ በር የሚሰራበት ማለት ነው። ለሱ በኪራይም ብትከራዩ ብትገዙም እስከ 2000 ብር የሚያስፈልጋችሁ ይሆናል። ሌላው ብረት ነው። ኮለል ላይ እንግዲህ በተለይ ቢም አድርጋችሁ በተጠቀሙ እስከ 6 ብረት የሚያስፈልግ ይሆናል። ባለ 10 ማለት ነው። የአንድ ዋጋ 2200 ብር ነው። የስድስቱ 13200 ብር ማለት ነው። ሌላው ውድ ተመልካቾች እንግዲህ እስካሁን የጠቀስኩላችሁን ማቴሪያሎች ማጓጓዣ፣ እንዲሁም የወዛደር የሲሚንቶ የሁሉ የብረቱም ጠቅለል ብሎ እስከ ማጓጓዣ የቆርቆሮን ጨምሮ ማለት ነው እስከ 10 ሺህ ብር የሚያስፈልጋችሁ ይሆናል። እንደ ቦታው ርቀት ይወሰናል። እንግዲህ ራቅ ባለ ቁጥር እንደዚሁ፣ ቅርብ ከሆነ ደግሞ ቀነስ ያደርጋል ማለት ነው። እንደ ቦታችሁ ርቀት ይወሰናል ማለት ነው። ማቴሪያሎቹ ከላይ የጠቀስኩላችሁን ይመስላል። እንግዲህ ሌላው የባለሙያ ነው። የባለሙያ ሙሉ ፊት ለፊቱን ብሎኬት በዚህ መልኩ አድርጎ ጀርባውን ደግሞ በቆርቆሮ ሙሉ ፊኒሽንጉን ሰርቶ እስከ 60 ሺህ ብር የባለሙያ የሚያስፈልጋችሁ ይሆናል ማለት ነው። ይህን እንግዲህ ጠቅለል አድርገን ስንደምረው ስንት ወሰደ ወደሚለው የምንሄድ ይሆናል። ስለዚህ ውድ ተመልካቾች ይህን ጠቅለል አድርገን ስንደምረው 267100 አካባቢ ወይንም ደግሞ ከ267 እስከ 270 ሺህ ብር አካባቢ የሚያስፈልገን ይሆናል ማለት ነው። ውድ ተመልካቾች ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ሰሞኑን በጣም ተጠፋፍተን ከርመናል በዚህ ወር ውስጥ ከጾሙም ጋር እንዲሁም ደግሞ አንዳንድ ከምቾት አንጻር የጠፋሁት ኢንሻአላህ ከዚህ በኋላ ደግሞ ቢኢዝኒላህ እንዲሁ ለእናንተ ይጠቅማሉ ብዬ ማስባቸውን የትኛው መረጃዎች ወደ እናንተ የማደርስላችሁ ነው የሚሆነው። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።